እንደምን አመሻችሁ። ሁላችሁም አንዳንድ ጊዜ አጥብቃችሁ ታስባላችሁ፣ የሆነ ነገር ለማድረግም ትፈልጋላችሁ። ነገር ግን ሁሉም ሰው ይህ የማይቻል ይላችኋል። ይህ ተከስቶባችሁ ያውቃል? ወላጆቻችሁ፣ መምህሮቻችሁ፣ ጓደኞቻችሁ ወይም ራሳችሁ እንኳን ይህ ለእናንተ አይቻልም ብላችሁ ታውቃላችሁ? መልሳችሁ አዎ ከሆነ ይህ ንግግር ለእናንተ ነው። ዛሬ ምሽት ለእናንተ ነው። የዛሬ ምሽት መልእክት ድፍረት የተሞላበትና ቀላል ነው። እርሱም የማይቻለውን አድርጉት የሚል ነው። አብዛኞቻችሁ አስቀድማችሁ ታውቁኛላችሁ። የማታውቁኝ ከሆነ ግን በዘጠናዎቹ ውስጥ ኩባንያ መመስረት ምን ያህል የማይቻል ነገር እንደነበረ በአጭሩ ልነግራችሁ ነው። በቻይና ውስጥ ከኢንተርኔት ጋር የተያያዘ ነገር መስራት እፈልጋለሁ ብዬ ለሰዎች ነገርኳቸው። በ1990ዎቹ ውስጥ ኮምፒውተር ያለው ወይም ኢንተርኔት ምን እንደሆነ የማያውቅ ሰው ከሞላ ጎደል አልነበረም። ሳቁብኝና አይቻልም፣ ቻይና ለዚህ ዝግጁ አይደለችም፣ ገንዘብ የለህም፣ ቴክኖሎጂ የለህም፣ ለዚህ የሚሆን ትምህርት የለህም አሉ። ቤተሰቦቼ ድህነትህ ይሻላል፣ ማስተማሪያን ቀጥል አሉ። ጓደኞቼ ደግሞ ህልም በጣም ትልቅ ነው አሉ። እኔ ራሴም ትንሽነት ተሰማኝ፣ እንደ ሞኝም ተቆጠርኩ። ነገር ግን በውስጤ የሆነ ነገር የማይቻል ከሆነ ለምንድነው እንዲህ በግልጽ የሚታየኝ ይለኝ ነበር። የማይቻሉ ህልሞች ፍጹም የሆኑ ሰዎችን አይመርጡም። የሚመርጡት ተራ ሆኖ ለመቅረት እምቢ ያሉ ተራ ሰዎችን ነው። በዚህ ክፍል ውስጥ ያላችሁን ባዳደጋችሁበት ሁኔታ በሽንፈት በፍርሃት ወይም በሀብት እጥረት የተገደባችሁ የሚመስላችሁ ሰዎች እናንተ ልክ የማይቻሉ ህልሞች የሚመርጧችሁ ሰዎች ናችሁ። ዛሬ ምሽት አይቻልም የሚለው ወሬ መስማት እናቆማለን። ዛሬ ምሽት ማድረግ እንጀምራለን። ለምንድን ነው ማህበረሰቡ ትላልቅ ህልሞችን የማይቻሉ ብሎ የሚፈረጃቸው? ምክንያቱም ፍርሃት ራሱን እንደ ምክንያታዊነት አድርጎ ስለሚያቀርብ ነው። አይቻልም የሚለው ቃል ድህነት የሚሰጥና ምክንያታዊ ይመስላል። ነገር ግን እሱ ሱፍ የለበሰ ፍርሃት ነው። ምቾት ደግሞ ራሱን እንደ ምክር አድርጎ ያቀርባል። አትጋለጥ፣ ራስን ለአደጋ አታጋልጥ፣ ተጨባጩን የተረጋጋ ስራ ያዝ ይለዋል። ይህ ምቾት የሚናገረው ንግግር ነው። ምክንያቱም ለውጥ ሰዎችን ያስፈራቸዋል። ተራ አስተሳሰብ ያልተለመዱ ግቦችን አይቀበልም። አብዛኛው ሰው ተራ ህይወት ይፈልጋል። ወጥ የሆነ ደሞዝ፣ የሳምንት መጨረሻ፣ እረፍትና ትልቅ አደጋ የሌለበት ህይወት። እናንተ ትልቅ ህልም ስታልሙ እነርሱ ምቾት ያጣሉ። በእናንተ አይን ውስጥ እነርሱ ያልኖሩትን የራሳቸውን ህልም ያያሉ። ስለዚህ አይቻልም ይላሉ። ራሳቸውን ለመከላከል ሲሉ ነው እንዲህ የሚሉት። ጠባብ አስተሳሰብ ያላቸው ሰዎች የመስማት አደጋው እናንተንም እንደነርሱ ማሰብ መጀመሪያ ነው። እነርሱንና ፍርሃታቸውን ለማርካት ስትል ህይወትን ታጠባለህ። ትናንሽ ሰዎች ከትላልቅ ህልሞች እንዲያባብሉ አትፍቀድላቸው። አይቻልም ማለት መሞከርን ባቆሙ ሰዎች የሚሰጥ አስተያየት ብቻ ነው። የሁሉም ስኬቶች መጀመሪያ አይቻልም የሚለው ነጥብ ነው። ማንኛውም ትልቅ ስኬት ሲጀመር የማይመስልና የሚያስቅ ነበር። አውሮፕላን አይቻልም፣ ወፎች ይበራሉ፣ ሰዎች ግን አይበሩም ተብሎ ነበር። በ1999 ቻይና ውስጥ በኢንተርኔት ግብይት አይቻልም፣ ማንም ኢንተርኔት የለውም ተብሎ ነበር። ለሁሉም ሰው የሚሆን የኤሌክትሪክ መኪና አይቻልም፣ በጣም ውድ ነው፣ በጣምም ቀርፋፋ ነው ተብሎ ነበር። ነገር ግን አሁን እየበረርን ነው፣ በኢንተርኔት እየገዛን ነው፣ የኤሌክትሪክ መኪናም እየነዳን ነው። ምክንያቱም የሆነ ሰው ቢሆንም ግን እሞክራለሁ ስላለ ነው። ጀማሪዎች ስኬታማ ከመምሰላቸው በፊት ሁልጊዜ እንደሞኝ ይታያሉ። የመጀመሪያዎቹ እርምጃዎች ግራ የሚያጋቡ ናቸው። የመጀመሪያዎቹ ምርቶች አስቀያሚ ናቸው። የመጀመሪያዎቹ ንግግሮች በፍርሃት የተሞሉ ናቸው። ይህም ጥሩ ነው፣ ምክንያቱም መጀመሪያ ማረጋገጫ ናቸው። ሽንፈት የእድገት ምልክት ነው። ሽንፈት ከሌለ ትምህርት የለም። ትምህርት ከሌለ ደግሞ ስኬት የለም። ድፍረት የሚመጣው በራስ መተማመን ከማግኘቱ በፊት ነው። ደፋር እስክትሆን ድረስ አትጠብቅ፣ ተግባር ውስጥ ገባ። ያን ድፍረት በተግባር ውስጥ እያደገ ይመጣል። አይቻልም የሚለው ነገርም የሚያበቃው አመክንዮ አልቆ ድፍረት በሚጀመርበት ቦታ ላይ ነው። የማይቻለውን ነገር የምታደርገው በተግባር እንጂ በተሰጥኦ ብቻ አይደለም። ተሰጥኦ ታለንት ከሚገባው በላይ ግምት ይሰጠዋል። እኔ ምንም ልዩ ተሰጥኦ አልነበረኝም። ከኔ የሚበልጡ ጎበዝ ሰዎች ብዙ ስኬት ላይ አልደረሱም። ለምን? ተሰጥኦአቸው እንዲሸከማቸው ስለጠበቁ ነው። ስነ ስርዓት፣ ወጥነትና መማር እውነተኞቹ ብልጫዎች እነዚህ ናቸው። ማንኛውም ሰው ሊኖረው ይችላል። በየቀኑ የሚደጋገሙ ትናንሽ ድርጊቶች፣ 1 ሰዓት መማር፣ 1 ኢሜል መላክ፣ 1 ብር መቆጠብ፣ አንድ ነገር ማሻሻል። በጽናት ውስጥ እድገት አለ። ተሰጥኦ ለአንድ ጊዜ ሰዎች እንዲያዩህ ያደርጋል ይሆናል። ጽናት ግን ለዘላለም ተከፋይ ያደርጋል።
የማይቻለውን ነገር የምታደርገው ሁኔታዎች ከባድ ቢሆኑም እንኳን በየቀኑ በመገኘት ነው። በሙያ በገንዘብና በንግድ ጭምር ያለ ገንዘብ ያለ ትውውቅና ያለ ልምድ መጀመር አብዛኞቹ አይቻልም የተባሉ ታሪኮች የሚጀምሩት እዚህ ጋር ነው። እኔ አሊባባን የጀመርኩት በቤቴ ውስጥ ከ18 ሰዎች ጋር ነበር። ብዙ ገንዘብ አልነበረንም። የሚያምር ቢሮ አልነበረንም። የነበረን እምነትና የየቀኑ ስራ ብቻ ነበር። ለመጀመር ሁሉንም ነገር ማሟላት አያስፈልጋችሁም። የመጀመሪያው እርምጃ ለመራመድ የሚያስፈልጋችሁን ያህል ቢኖራችሁ ይበቃል። በምክንያት ከመካብ ይልቅ ክህሎትን ማዳበር ይሻላል። ለኢንተርኔት ስራ ዲግሪ የላችሁም፣ ቢሆንም ግን ተማሩ። ኢንቨስት ለማድረግ ገንዘብ የላችሁም፣ ትንሽ ሳንቲሞችን ቆጥቡ። ስለ ኢንቨስትመንት ተማሩ። ከአጭር ጊዜ ድል ይልቅ የረጅም ጊዜ አስተሳሰብ ይኑራችሁ። የአጭር ጊዜ ድሎች ይጠፋሉ፣ የረጅም ጊዜ ድሎች ግን እየተባዙ ይሄዳሉ። ድክመቶቻችሁን ወደ ጥንካሬ ቀይሯቸው። ገንዘብ ማጣት ፈሪ እንድትሆኑ ያስገድዳችኋል። ትውውቅና ዝምድና ማጣት ደግሞ የተሻለ ምርት እንዳታመርቱ ያስገድዳችኋል። ተቀባይነት ማጣት ደግሞ ጠንካራ እንድትሆኑ ያደርጋችኋል። ያ የማይቻል የሚመስለው ሁኔታ የእናንተ መለማመጃ ሜዳ ነው። ተጠቀሙበት። ፍርሃትን፣ ሽንፈትንና ተቀባይነትን ማጣትን እንደ መምህር እዩዋቸው። ፍርሃት መቼም አይጠፋም። ነገር ግን እናንተ መንቀሳቀስ ስትጀምሩ እርሱ እየጠበበ ይሄዳል። የማይቻሉ የሚመስሉ ነገሮች ባደረጋቸው ቁጥር ፍርሃታችሁ እያነሰ ይሄዳል። ሽንፈት ውሳኔያችሁን ያሰላል። እያንዳንዱ ስህተት የሚሰራውና የማይሰራውን ነገር ያስተምራችኋል። በኋላ ላይ በትልቅ ነገር ከመሸነፍ ገና በጠዋቱ በትንሽ ነገር መሸነፍ ይሻላል። ተቀባይነት ማጣትን እንደ አቅጣጫ መጠቆሚያነት ይዩት። የሰማኋቸው 30 አይሆኑም የሚሉ መልሶች ወደ ትክክለኛው አዎ መርተውኛል። በስሜት አለመሰበር ትልቅ ኃይል ነው። ህመሙ ይሰማችሁ ይሆናል፣ ግን ጉዟችሁን ቀጥሉ። የተገራ ልብና ስነ ስርዓት ያለው ተግባር ሲራመዱ የማይሰበር መንፈስ ይፈጥራሉ። ስነ ስርዓት የማይቻሉን ነገር የማይቀየር ያደርገዋል። ድልድዩም ይሄ ነው። ስነ ስርዓት የሌለው ህልም እንደ ህልምነቱ ይቀራል። ስነ ስርዓት ያለው ህልም ግን ወደ ዕጣ ፋንታነት ይቀየራል። በጊዜያችሁ ላይ ስነ ስርዓት ይኑራችሁ። ለህልሞቻችሁ የምትሰሩባቸው ሰዓታት በንቃት ጠብቁ። በገንዘባችሁ ላይ ስነ ስርዓት ይኑራችሁ። ቆጥቡ፣ ኢንቨስት አድርጉ። ያገኛችሁትን መልሳችሁ ለስራ አውሉት። በስሜታችሁ ላይ ስነ ስርዓት ይኑራችሁ። ጉዟችሁ ሲዘገይ ተረጋጉ። ስታድጉ ደግሞ ትሁት ሁኑ። ስነ ስርዓት ያላቸው ሰዎች በመጨረሻ ያሸንፋሉ። ይህ የሚሆነው እድለኛ ስለሆኑ ሳይሆን ሌሎች ጥለው ሲወጡ፣ እነርሱ ግን በጽናት ስለሚቆዩ ነው። ማንነታችሁን ቀይሩ። የማይቻለውን ነገር የሚመኝን ሰው ነኝ ማለትን አቁሙ። ይልቁኑ የማይቻለውን ነገር የማድረግ ሰው ነኝ ወደሚል ማንነት ተሸጋገሩ። ትዕግስት ትልቅ ኃይል አለው። የማይቻሉ የሚመስሉ ነገሮች ጊዜ ይወስዳሉ። ሌሎች ተስፋ ቆርጠው ሲሄዱ እናንተ ጽኑ። የእናንተ ስነ ስርዓት ፈጽሞ አይሆንም የሚለውን ንግግር ገና አልሆነም ወደሚል ተስፋ ይቀይረዋል። አሁን ላጠቃልለው፣ በቀጥታ ለእናንተ እያወራው ነው። የቆማችሁ ለሚመስላችሁ፣ ከመጠን በላይ ለምታስቡ፣ ለመውደቅ ለምትፈሩና ትክክለኛውን ጊዜ ለምትጠብቁ ሁሉ ስሙኝ። የማይቻለውን ነገር ስማችሁን እየጠራው ነው። የመረጣችሁም ተራ ሰው በመሆናችሁ ነው። ያንን ነገር ለማድረግ ድፍረት ስላላችሁ ነው። ፍርሃታችሁ የተለመደ ነው። ጥርጣሬያችሁም ቢሆን የተለመደ ነው። ነገር ግን በትንሽነት መኖር የእናንተ ዕጣ ፈንታ አይደለም። ዛሬ ምሽት ከመተኛታችሁ በፊት አንድ የማይቻልና የሚመስል ነገር ምረጡ። አንድ እርምጃ ተራመዱ። መልእክቱን ላኩ። መማርን ጀምሩ። ገንዘብን መቆጠብ ጀምሩ። ያልተስተካከለውንና ገና ያልተጠናቀቀ ስራችሁን ጀምሩ። እየፈራችሁም ቢሆን አድርጉት። በትንሹም ቢሆን ጀምሩት። ቢመሰቃቀልም እንኳን ነገ አድርጉት። ደክማችሁም አድርጉት። ያ የማይቻለውን ህልማችሁን እየጠበቀ ያለው እናንተ ፍጹም እንድትሆኑ ሳይሆን እናንተ እንድትንቀሳቀሱ ነው። ወጣቶች፣ የሥራ ፈጣሪዎች፣ የመንግስት ሰራተኞች፣ ተማሪዎች፣ ፈጣሪዎችና ገንቢዎች፣ ዓለም ተጨማሪ ደህንነቱን የተጠበቀ ህይወት አያስፈልጋትም። ዓለም የሚያስፈልጋት የማይቻሉ ህይወቶችን የሚኖሩ ሰዎች ናቸው። የማይቻለውን አድርጉ። አመክንዮ ከሚያበቃበትና ፍርሃት ከሚጀምርበት ቦታ ተነሱ። ዛሬውኑ ጀምሩ። ያኔ ተራ ማንነታችሁን ድንቅ ነገሮችን ሲያከናውኑ ታያላችሁ። ተነሱ። አዎ ተነሱ። እጆቻችሁ ወደ ላይ አውጡና ከኔ ጋር ጩሁ። የማይቻለውን አደርጋለሁ። ዛሬ እጀምራለሁ። ድፍረትን እመርጣለሁ። የወደፊት ህይወቴ የኔ ነው። ድምፃችሁን ከፍ አድርጉና ፍርሃት ሽንፈቱን ይሰማዋል። ግሩም ነው። አሁን ወደ ቤታችሁ ሂዱና የማይቻለውን አድርጉ። አመሰግናለሁ። ዓለም የእናንተ ድፍረት እየጠበቀች ነው። የማይቻለውን ነገር እውን እናደርገው። ሰብስክራይብ ማድረግ እንዳይረሳ።
በቀጣይ ቪዲዮ ስለምንገናኝ ታሜ ራይዝ ነኝ። ከኔ ጋራ ትነሳላችሁ። አብረን ከፍ እያለን እናድጋለን። ይህንን ቻናል ሰብስክራይብ በማድረግ ከዜሮ አብረን እንጀምራለን። ይመቻችሁ።